አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ካህናተ ክርስቲያን፣ ሊቃውንት፣ ዲያቆናት፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን ዋላችሁ? አሜን። በምሕረቱ በቸርነት የሰበሰበን በተቀደሰው ቦታ በምሕረቱ ያቆመን አምላከ ቅዱሳን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኔ ይህንን መልእክት ያው ሁልጊዜ ነው የምናገረው። አብዛኛው ሰው አይተገብረውም። ዞሮ ዞሮ ካልተገበራችሁ ያው እኛ መነጋገር ነው፣ ስራ ስለሆነ ጉዳያችን ስለሆነ እኛ ምዕመናኑ እስካልተገበሩት ድረስ ደግመን እንናገራለን። አንዱን ነገር ሁላችሁም እዚህ ያላችሁት አንድ ነገር አስታውሱ። በየወሩ ቢያንስ እዚህ ደብር በ12 በዓመቱ 12 የቅዱስ ሚካኤል በዓል ይከበራል። 12 አይነት ታሪክ 12 አይነት የትምህርት ዘርፍ ነው ያለው። በየሳምንቱ እሁድ ልዩ ትምህርት ይሰጣል። በዓመቱ ወደ 52 የሚደርሱ እሁዶች አሉ። የሁሉም ትምህርት የተለያየ። ከዛ ደግሞ ልዩ አበይት በዓላት አሉ። በእውነቱ የእኛ ምዕመን እነዚህ በዓላት ብቻ ተጠንቅቆ ማስታወሻ ይዞ ቢማር ከአንድ ዓመት በኋላ አብዛኛው ወላጅ መምህር ይሆን ነበር። ግን መምጣት መሄድ ስለለመደብን አንዲት ወረቀት እስክሪብቶ የሚይዙ ጥቂት ሰዎች ናቸው። ዝም ብሎ መምጣት መሄድ። እስቲ በደንብ አዳምጡኝ። ወደ ቤተክርስቲያን ስንመጣ የምንመጣው ለትምህርት ነው። ቤተክርስቲያን ማለት መካነ ጸሎት፣ መካነ መስዋዕት፣ መካነ ትምህርት፣ መካነ ምጽዋት ናት። ልብ በሉ። ቤተክርስቲያን መካነ መስዋዕት ናት። በመኖሩ የክርስቶስ ሥጋ የክርስቶስ ደም ይሰዋል። በማህሌቱ ሰዓታቱ ማህሌቱ ስብሐተ እግዚአብሔሩ ፍሬ ከናፍር ይሰዋል። የካህናት ጸሎት ምዕመናን በዙሪያው ይጸልያሉ። መካነ ጸሎት ናት። በዚህ አውደ ምሕረት ትምህርት ይሰጣል። መካነ ትምህርት ናት። ስንገባ ደግሞ ለምናገኛቸው ወገኖቻችን ያለችንን እንሰጣለን። መካነ ምጽዋት ናት። ስለዚህ መካነ ትምህርትነቷ ወሳኝ ስለሆነ ማንም ሰው ወደ ቤተክርስቲያን ሲመጣ ሊማር ነው የሚመጣው። ሊማር የመጣ ሰው ደግሞ የትምህርት ማስታወሻ መያዝ በጣም ቀላል ነገር ነው። ሁሌ እናገራለን። ለምኑም ስብሰባ ላይ ስንቀመጥ አጀንዳ ይዘን ትልልቅ ደብተር ይዘን ምን ይዘን ነው የምንቀመጥ? ማስታወሻ ይዘን ቃለ እግዚአብሔርን ያህል ነገር ዝም ብሎ ሰባኪ ይቆምና 10ን 20ን ጥቅስ ይጠቅሳል። ሰማዕያኑ አንድ ጥቅስ ሳይይዙ ቤታቸው ይገባሉ። በጣም እኮ ነው የሚያሳዝነው። እስኪ እናቶች አንድ ነገር አዳም። አሁን ለምሳሌ እናንተ አንድ ጥሩ ልምድ አላችሁ። ቤተክርስቲያንም ስትሄዱ፣ ገበያም ስትሄዱ፣ የትም ስትሄዱ ፖርሳ ትይዛላችሁ። ከቦርሳችሁ አንዲት እስክሪብቶና አንድ ወረቀት ማስታወሻ ብትጨምሩ ክፋት አለው? ይከብዳችኋል? አይከብድም ማለት ነው። እሺ እንግዳው ከዚህ በኋላ እሁድም ቢሆን እሁድ ልክ ጠዋት ስትመጡ ልብሳችሁን፣ ጫማችሁን፣ ነጠላዬን እንደምትሉት ማስታወሻ የሚለው እንዳንድ ነገር ያሉት በቃ ሰው ማስታወሻ ስለማይይዝ ነው። ዘንድሮም የዓመት ሃይማኖት በዓል ይማራል፣ ይረሳል፣ በሳምንት ይረሳል። ከርሞም አዲስ፣ የሚቀጥለውም ዓመት አዲስ፣ የሚቀጥለውም ዓመት አዲስ። ልክ ተማሪ። ስለዚህ ወንዶቹ ጥቂሳችሁ ትንሽ ማስታወሻ ቤተክርስቲያን እኔ ሁሌ ነው የምናገረው ይሄ ነገር እንኳን መምህር ቆሞ ተናግሮ ጸጥ ባለው ሰዓት መተን ከበሩ ቁመን የሰውን እንቁላሉ ህንፃ ቤተክርስቲያኑ ጸጥታውን መስቀሉን እያንዳንዱን በሮች ሁሉም መምህር አላቸው። እንኳን መምህር ቆሞ ተናግሮ። ስለዚህ እንደው ዛሬ የሰማችሁ ሰዎች ለሁሉ ጊዜው ማትረሱት ነው ይሄ ነገር።
ወደ ቤተክርስቲያን ትንሽ ማስታወሻ ይዞ መመለስ በጣም ጥሩ። ይጠራቀምና ሰፊ ትምህርት እጃችሁ ላይ ይኖራል። ምክንያቱም ቢያንስ በየሳምንቱ ስለምትመጡ ብዙ ትምህርት እጃችሁ ላይ ይኖራል። ከዛ በኋላ እናንተ መልሳችሁ ለልጆቻችሁ፣ ለጓደኞቻችሁ፣ ለማይመጡ ሰዎች መምህር ትሆናላችሁ። አለዛ እንደ ልማድ አድርጎብን እኛም መጮህ እናንተ መልዕክቱ ሳይሆን ጮቱ ሰምታችሁ መመለስ ይሆንና ሁሌ ባሏችን እንቀጥላለን እና ይህንን እንድታስተካክሉ ለመጠየቅ ነው። አሁን ከኔ ጋር የምንቆይበት ለትምህርታችን መነሻ የሚሆነን በቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የሚገኝ የእግዚአብሔር ቃል ነው። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 16 ይህንን ምን ይላል? እዚህ ቦታ ላይ ቅዱሳነ ኩሉ እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እኔ ቅዱስ እንደሆን እናንተም ቅዱሳን ሁኑ። አንዴ ትከተሉኛላችሁ፣ እንደው እንዳይዘነጋችሁ ማስታወሻ ሳይዛችሁ። እኔ ቅዱስ ነኝና በሉ እናንተም ቅዱሳን ሁኑ። አምላካችን በቸርነቱ ይቀድሰን። እንግዲህ በዚህ ርዕስ ስለ ቅድስና ለተወሰኑ ደቂቃዎች እንነጋገራለን። ቅድስና ምን እንደሆነ፣ ቅዱሳን ማን እንደሆኑ፣ እንዴት መቀደስ እንደሚቻል ነው የምንነጋገረው። በመሰረቱ ስለ ቅድስና ዛሬ የምናወራበት ዋና ምክንያት ትልቁ ኢትዮጵያዊ ጻድቅ፣ ኢትዮጵያዊ ሐዋርያ፣ ሐዲስ ሐዋርያ አቡነ ተክለ ሃይማኖት ከደጋጉ ከቅዱስ እግዚአብሔር ከቅዱስ ማንዋባላቸው ጸጋ ዘአብ ከቅድስት እግዚአብሔር የተወለዱበት ዕለት ስለሆነ በቅዱሳን ዕለት የቅዱሳኑን ታሪክ ብቻ ሳይሆን ግን እንዴት ነው የተቀደሱት እነሱ፣ እኛ እንዴት ልንቀደስ እንችላለን፣ ለመሆኑ እኛ ቅዱሳን ነን ወይ የሚለውን መማማር በጣም መልካም ነው። እንግዲህ እግዚአብሔር አምላካችን እኔ ቅዱስ እንደሆን ቅዱሳን ሁኑ ያለው ለጥቂት ለተመረጡ ሰዎች አይደለም፣ ለክርስቲያኖች ብቻ አይደለም። ሰው ለሆነ ለአዳም ለሔዋን ልጅ ሁሉ የተላለፈ መልእክት ነው። እሺ ብሎ ከመጣ አምኖ ከመጣ እኔ ቅዱስ እንደሆን ቅዱሳን ሁኑ የተባለው ለሁሉም የሰው ዘር ነው። ነገር ግን እግዚአብሔር በግድ አይቀድስም። እግዚአብሔር በግድ አያጸድቅም። ወዶ ፈቅዶ ነው። ሰው እንኳን ቢሆን ያለችውን ነገር ገንዘቡንም ምኑንም አስገድዶ አይሰጥም። እንደውም ሰው ካላቆላመጡት ካለመኑት አያቀምስም። እንደው የሰውን ችግር ተረድተው ወገኖቻችን በረዳቸው፣ ራባቸው፣ ታረዙ፣ ቤታቸው ፈረሰ ብለው የሚደግፉ ጥቂት ደጋጎች ናቸው እንጂ አብዛኞቻችን ይችሉ በድሮ 5 ሳንቲም 10 ሳንቲም በዛሬው 1 ብርና 10 ብር ለመወርወር እንኳን ተለምነን ነው እንጂ አስበን አንሰጥም። እግዚአብሔር ዝግጁ ከሆን አስቦ ይሰጣል፣ ከጠየቅነው ደግሞ አምጥቶ ይሰጣል። በግድ ግን አያጸድቅም፣ በግድ አይቀድስም። ስለዚህ እኔ አምላካችሁ እግዚአብሔር ቅዱስ እንደሆን እናንተም ቅዱሳን ሁኑ ተብሎ የተነገረው ለሁሉም የዓለም ሕዝብ ነው። ከዚያ በኋላ እሺ እኔ ቅዱስ መሆን እፈልጋለሁ ብሎ የመጣው ሁሉ ይቀድሳል። ምናልባት ስለ ቅዱሳን ሲነገር ስለ መናንያኑ ስለ ጻድቃን ሰማዕታት ሲነገር ስለ ሐዋርያት ስለ ነቢያት ስለ መላእክት ሲነገር አይ በቃ ቅዱሳን እነሱ ብቻ ናቸው ወይም ቅድስና ለእነሱ ብቻ የታዘዘ ለእነሱ ብቻ የተፈቀደ ነው ብለን እንዳናስብ ነው። ቅድስና ለሁሉ የተሰጠ የሁሉ ዕድል ፈንታ ነው። ግን እሺ በእጄ ማለት ይፈልጋል። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። የባህሪ ገንዘቡ ማለት ከማንም ያልተቀበለው
የማያልቅበት የማይቀነስበት የማይጎልበት ቅዱስ እግዚአብሔር ለዘላለም ሲኖር በቅድስናው ጸንቶ ይኖር ነው። ቅዱስ በቅዳሴሁ በክቡርነቱ ከብሮ በንጽሕናው ነጽቶ በልዩነቱ ልዩ ሆኖ የኖረ እግዚአብሔር ብለው አባቶቻችን በቅዳሴ እንደሚመሰክሩት እግዚአብሔር ጥንቱን ምስጉን ነው። ስለዚህ የእግዚአብሔር ቅድስና ጎደሎ የሌለበት ምሉዕ እንከን የሌለበት ፍጹም ከማንም ያልተቀበለው የራሱ ገንዘቡ ነው። እግዚአብሔር ከእርሱ በፊት ሌላ ስለሌለ ለእሱ አቻ የሚሆን ሌላ ስለሌለ በቅድስናው በሀብቱ የሚወልበት ምንም ስለሌለ የቅድስና የመንፈሳዊ የማንኛውም ሀብት ሁሉ ምንጭ እግዚአብሔር ነው። ስለዚህ እሱ የባህሪ ቅዱስ ስለሆነ ነው እኔ ቅዱስ እንደሆንኩ ብሎ ደፍሮ መናገር የሚችለው እግዚአብሔር ነው። ከሰው ወገን እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ የሚል የለም። እኔ ክርስቲያን ነኝ ይባላል። በአሕዛብ ባላውያን ፊት ቆሞ እኔ ክርስቲያን ነኝ ማለት ይቻላል። እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ አይባልም። እንዲህ የሚሉ ሐሳውያን ናቸው፣ አጭበርባሪዎች ናቸው። ቅዱስ ነኝ፣ ደግ ነኝ፣ ሰይጣን አወጣለሁ፣ እንዲፈውሳለሁ የሚሉ ውሸታሞች ናቸው። አላሉም። ናሁን ተክለ ሃይማኖት፣ ናሁን ገብረ መንፈስ ቅዱስ፣ እነንጦስ እነ መቃርስ እኔ ቅዱስ ነኝ፣ እኔ ደግ ነኝ አላሉም። አባቶቻችን እንዲያውም በተቃራኒው እኔ አመድና ትቢያ ስሆን አብርሃም ከአብርሃም የበለጠ ደግሶ የለም። እኔ አመድና ትቢያ ስሆን ከፈጣሪ ጋር መቼስ አንድ ጊዜ መነጋገር ጀምሬያለሁና እባክህ ፈጣሪ አትቆጣ እያለ ሲያማልድ ለሰዶምና ለገሞራ ሲያማልድ እኔ አመድና ትቢያ አንሰ እፄው አኮሰብ ቅዱስ ዳዊት እኔ ሰው እኮ አይደለሁም ጭንጋፍ ነኝ፣ እኔ ትል ነኝ፣ ያለ ጊዜው የተወለደ ነኝ ይላል በመዝሙር 21 ላይ እኔ ትል ነኝ። ይህ ትትና ነው። ወድኅረ ኩሎሙ አስተርአየኒ ሊተ ዘእመስል ጻዕለ ቅዱስ ጳውሎስ ለሐዋርያት ለእነ ቅዱስ ጴጥሮስ ለእነ ማርያም መግደላዊት ለቅዱሳት አንስት ለመቶ ሃያ ቤተሰብ ተገለጠላቸው ይልና በመጨረሻ ግን እኔ ጭንጋፍ ለሆንኩ ለእኔ ደግሞ ለደካማው ከሁሉ ለማንሰው ለእኔ ተገለጸልኝ ይላል ቅዱስ ጳውሎስ ያህል ሐዋርያ። እኛ ግን አዋቂ ነኝ እንላለን፣ ምሁር ነኝ እንላለን፣ ጉልበተኛ ነኝ እንላለን፣ ድምፃም ነኝ እንላለን። እንዲህ በቃ የማንመካበት በሚሆነው በማይሆነው እንመካለን። እና እኔ ብሎ መናገር የሚችል እግዚአብሔር ብቻ ነው። ቅዱሳን እንደዛ የሚመካ በእግዚአብሔር ይመካ ነው። የክርስቲያኖች የቅዱሳን መፈክራቸው የሚመኩት ቅዱስ አምላክ አለ ነው እንጂ እኔ ቅዱስ ነኝ አይሉ። ኃያል አምላክ አለ ነው እንጂ እኔ ኃያል ነኝ አይሉ። ንጹሕ ባህሪ አምላክ አለ ነው እንጂ እኔ ንጹሕ ነኝ አይሉ። ቅዱሳን አይደለንም ብንልም ሐሳውያን ነን። እንደውም ቅዱስ ዮሐንስ በመጀመሪያው መልእክቱ በመጀመሪያው ምዕራፍ ላይ ምንድን ነው ያለው? ኃጢአት አልሰራንም፣ ኃጢአት የለብንም ያን እንደሆነ ንሄሱ ወይ ገብራ ለጽድቅ እንደውም ጻድቅ ነኝ ካል እኛ ራሳችን ክርስቲያኖች ነን ብሏል። እና ስለዚህ እግዚአብሔር በባህሪው ቅዱስ ስለሆነ እኔ ብሎ መናገር ይችላል። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ። ይሄ የተነገረው ለሁሉም እሺ ብሎ ለመጣ የሰው ዘር ነው። ነገር ግን መልእክቱ ለሁሉም ይነገር እንጂ ቅድስናውን የሚያገኙት እሺ ብለው አምነው ለመጡት ነው። ቅዱስ የሚለው ቃል ለሁሉም ክርስቲያን ይሆናል። ሁሉም ክርስቲያን ቅዱስ ነው። ሰው አምኖ ተጠምቆ በጥምቀት በስጋው ደግሞ ቅዱስ ይሆናል። ከዛ በኋላ በእንቢተኝነታችን የማይገባ ስራ ሰርተን ትእዛዝ እግዚአብሔርን አፍርሰን የተቀደሰውን እናረክሰዋለን። ያን ጊዜ ኃጥአን እንባላለን። አግኝተው ያጡ ገብተው የወጡ ማለት ነው። ኃጥእ ማለት አግኝቶ ያጣ። በጥምቀተ ክርስትና በስጋው ደግሞ ከከበረ ከተቀደሰ በኋላ እንደገና በፈቃዱ ያንን ቅድስና ያጣ ሰው ኃጥእ ይባላል። ሕጡ ማለት ነው። በፈቃዱ ያጣ ነው እንጂ ሁላችንም ቅዱሳን ነን። ነገር ግን ይሄ በኦርቶዶክሳዊ ትርጓሜ ነው እንጂ በፕሮቴስታንት ትርጉም አይደለም። እነሱ ሁሉም ካህን ነው፣
ሁሉም ጻድቅ ነው ይሉና ሁሉም እኩል ነው ይላሉ። እንደዚህ የሚባል ትምህርት የለም። ክርስቲያኖች ቅዱሳን ይባላሉ። ቅዱስ ማለት ያው ቅድም እንዳልኩት ልዩ ክቡር እንዲህ የሚል ትርጉም አለውና ልዩ ከአላመኑ ተለይተን አምነናል፣ እዚህ ቅዱስ እንባላለን። ካልተጠመቁ ተለይተን ተጠምቀናል፣ በዚህ ቅዱስ እንባላለን። በስጋው ደግሞ ከብረናል፣ በዚህ ክቡራን እንባላለን። ደግሞ በተጋድሎ የሚገኘው ጸጋ ግን ይጎለናል። ይሄ ቅዱሳን ጻድቃን በስማቸው ቤተክርስቲያን ታንጾላቸው ገድላቸው ተጽፎ ስማቸው ጥላት ተቀረጸላቸው። እነዚህ ደግሞ በተጋድሎ ያደጉት እግዚአብሔርን በመምሰል ያደጉት ናቸው። እሱን እንመጣበታለን። ስለዚህ እያንዳንዱ ክርስቲያን መጠኑ ይለያያል እንጂ ቅዱስ ነው ክርስቲያኖች። ይህን ቅዱስ ጳውሎስ እንዲህ በማለት ይገልጸዋል። ልብ በሉ ታዲያ አሁን ማስታወሻ ታደርጋላችሁ እንግዲህ ትረሱታላችሁ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ እንዲህ ይላል ቅዱስ ጳውሎስ ካል ክብሩ ለፀሐይ የፀሐይ ክብሩ የብርሃኑ መጠን ሌላ ነው። ወካል ክብሩ ለወር የጨረቃ ደግሞ ከፀሐይ ብርሃን ዝቅ ያለ የተለየ ነው። ወካል ክብሮሙ ለከዋክብት የከዋክብትም የብርሃናቸው መጠን ልዩ ልዩ ነው ይልና ኮከብ እምኮከብ ይሄይስ ክብሩ ከአንዱ ኮከብ የአንዱ ኮከብ ብርሃን ከፍ ይላል፣ አንደኛው ኮከብ ከሌላኛው ኮከብ ያንሳል ይላል። ሲጀመር ትልቁ ብርሃን ፀሐይ ነው። ሁለተኛው ብርሃን ጨረቃ ነው። ከዚያ በኋላ ከዋክብት ናቸው። ብርሃን በሌሎቹ ፍጡራን አሉ፣ በማያት በደመናት በዚሁ ልብ በሉ። ፀሐይን አስቡት። በምሳሌ ሲወሰድ ፀሐይ የእግዚአብሔር ምሳሌ ነው። ፀሐይ የእግዚአብሔር ምሳሌ ነው። ከዚያ በኋላ ጨረቃ፣ ከዋክብትና ሌሎቹ ብሩሃን አካላት ብርሃናቸውን ከፀሐይ እየወሰዱ እንደሚገባ ለፀሐይ በጨረቃ የተሰጠው ብርሃን አለ፣ ለከዋክብት የሚሰጠው ብርሃን አለ። ፀሐይ ጨረቃና ከዋክብት ብርሃናቸውን ከፀሐይ አግኝተው እንደየመጠናቸው አብርተው እንደሚኖሩ ቅዱሳንም ከብሩሃ ባህሪ እግዚአብሔር ቅድስናን ገንዘብ አድርገው በአማላጅነታቸው በቃል ኪዳናቸው ለእኛ ሲያበሩ ይኖራሉ። አንትሙ ውእቱ ብርሃኑ ለዓለም ብሏቸዋል ሐዋርያት። እናንተ የዓለም ብርሃን ናችሁ ብሏቸዋል። ብርሃን ናችሁ። ነገር ግን ዋናው ብርሃን እሱ ነው። ይሄን ብርሃን ፀሐይ ብርሃን ሰጭ ናት። አሁን በምናውቀው ጨረቃና ከዋክብት ተቀባዮች ናቸው። እናንተ የዓለም ብርሃን ናችሁ ሲል ከእኔ ወስዳችሁ ማለት ነው መምህርነትን፣ አርአያነትን፣ አባትነትን ከእኔ ወስዳችሁ ለሌላው ታበራላችሁ ይላል። ስለዚህ እንደየአቅማችን እንደ ከዋክብት ትንሽ ትንሽ ክፍለ ብርሃን አለችን። አሁን ትልቁ ተግባር ምንድነው ታዲያ? የኛ ነው። ይችን ብርሃን ማሳደግ ይቻላል። በልጅነት በጥምቀት በስጋው ደግሞ ያገኘናትን ክብር ስንበድል ንስሐ እየገባን ስንጣላ እየታረቅን ስንበድል እየካስ ስንቀማ እየመለስ በትህትና በንጽህና በምጽዋት በጸሎት በኖርን ቁጥር ብርሃናችን እየጨመረ ይሄዳል። የከዋክብት ብርሃናቸው የሚያንሰውና የሚጨምረው ከፀሐይ አካል ጋር ባላቸው የግንኙነት መስመር ነው። ፊት ለፊት ከፀሐይ ጋር የሚገናኝ አለ፣ የማይገናኝ አለ፣ የሚራራቅ አለ። እንዲህ የሆነ በሄደ ቁጥር ነው ብርሃናቸው ከፍና ዝቅ የሚለው። ስለዚህ እኛም ከእግዚአብሔር ጋር ያለን ቀረቤታ እየጨመረ ሲመጣ ቅድስናችን እያደገ እየተጨመረ ይመጣል እንጂ ሁሉም ክርስቲያን በጥምቀት ተቀድሷል። በጥምቀት በሃይማኖት ተቀድሷል። ይሄንን ማሳደግን ያቀተናል። አሁን መቼስ እናቶቻችን በቤታችን ክብሪት ስንጭር እሳት ናት እኮ ትንሽ ናት። የክብሪት እሳት ትንሽ ናት፣ ዞሮ እሳት ናት። ብቻዋን ግን ጥቅም አትሰጥም። ጥቅም እንድትሰጥ ከሌላ ከፍ ካለ ተቀጣጣይ ነገር ጋር ከእንጨት ከነዳጅ ጋር ማገናኘት ማስፋት። ቅድስና እንደዚህ ነው የሚፈልገው። አሁን እነዚህ ደጋጉ ቅዱሳን
እና አባ ጴጥሮስ እና አባ መቃርስ እነ ቅዱስ አቡነ ተክለ ሃይማኖት የምንላቸው ምን አይነት ናቸው ያላችሁ እንደሆነ እኛ የክብሪቷን እሳት ከትልቅ ነዳጅ ነገር ጋር አገናኝተን እንደምናቀጣጥለው በጥምቀት በሃይማኖት ያገኙትን ቅድስና በስግደት በተጋድሎ በጾም በጸሎት በትሕትና በፍቅር ሲያሳድጉት ትልቅ ብርሃን ይሆናሉ። ጨረቃ ልትበሏት። ጨረቃ ከተወለደችበት ጊዜ ጀምሮ እያደገ አካሏ እየጨመረ የምትታይበት ሰዓትም እየጨመረ ይሄድና 15 ቀን ሲሞላ አካሏ ፍጹም ሆኖ ከማታው 1 ሰዓት እስከ ጧቱ 12 ሰዓት ታበራለች። ቅዱሳን ሰው ከእግዚአብሔር ጋር ሆኖ ሲቀጥል እንደዚህ ነው። ከጾም ከጸሎት ከምግባር ከትሕትና ከፍቅር ሳይለይ የኖረ እንደሆነ ከጊዜ ወደ ጊዜ ብርሃኑ እየጨመረ ይሄዳል። ነገር ግን ደግሞ ከእግዚአብሔር እየራቀ በአንደበታችን የማይገባ ነገር እየተናገርን ሰውነታችን እያረከስን የማይገባ ቦታ እየሄድን የጸሎታችን ጾማችን እየተውኑ ስንሄድ ጨረቃ ከ15ኛው ቀን በኋላ ደግሞ መጠኗ እየቀነሰ የምታበራበት ሰዓት እየወረደ እና የሆነ ሰዓት ላይ ጭራሽ የማትኖርበት አንድ ቀን ለዚህ ይኖራል። ስለዚህ ይህንን ምሳሌ ማምጣት የፈለጉት ቅድስና ሁሉም ክርስቲያኖች ተሰጥቷቸዋል በመጠን። ነገር ግን ቅድም ያልኳችሁ በነቢያት በሐዋርያት ጻድቃን ሰማዕታት የምንላቸው እነዚህ በጥምቀት በልጅነት የተሰጣቸውን ቅድስና በተጋድሎ ያሳደጉ ናቸው። ቅዱሳን የሚባሉት መላእክት ቅዱሳን ናቸው። እግዚአብሔር በቅድስና ነው የፈጠራቸው። አካላቸው አገልግሎታቸውን ከኛ በጣም የተለየ ነው። የመላእክት ኃያላን ናቸው። እንደኛ አይዋለዱም። ቁጥራቸው አንድ የተወሰኑ ነው የተፈጠሩት። በየጊዜው መባዛት የለም በእነሱ። እኛ ሕፃን ሆነን ደህን ቀስ ብለን እንደምናድገው ሕፃን መልአክ አረጋዊ መልአክ የሚባል የለም። ብፁዕ አምጣን ሆነው ሙሉ አካል ሆነው ነው የተፈጠሩት መላእክት ቁጥራቸው መጠናቸው። ከዛ በኋላ ግን ጸጋው በየጊዜው ይጨመርላቸዋል። እንቅልፍ የላቸው፣ መብላት መልበስ አይፈልጉም። ቅዱሳን ናቸው። ከነገረ ዲያብሎስ እምቢ ብለው ከወረዱት በስተቀር 99 ነገረ መላእክት ሁሉ ቅዱሳን ናቸው። ቅዱሳን መላእክት ይባላሉ። ቅዱሳን ናቸው። ስለዚህ ቅዱሳን ባለ ጊዜ መላእክት አንድ መደብ ናቸው። ስንከፋፈለው ነቢያት ደግሞ ሌላ ቡድን ነው። ቅዱሳን ነቢያት ከአዳም ጀምሮ ክርስቶስ ሲመጣ ድረስ ከሦስቱ አካላት አንዱ ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን እንደሚያድን በየዘመኑ እየተነሱ በትንቢት መነጽር እያዩ ሱባኤ እየቆጠሩ ተስፋ እየሰጡ ትንቢት ሲናገሩ የኖሩ ደጋግ ነቢያት ናቸው። ቅዱስ ጴጥሮስ ስለ መጽሐፍ ቅዱስ ሲናገር እናንተዬ የትንቢትን ቃል እንደው ማንም እየተነሳ ለገዛ ራሱ ሊተረጉም አይገባም። ምክንያቱም ቅዱሳን ሰዎች አለ በመንፈስ ቅዱስ ተነድተው ጽፈውታል ተናግረውታልና የተነገረውን ትንቢት ማንም እየጎተተ ለራሱ ወይም እንደፈለገው እየጠመዘዘ ሊተረጉም አይገባም ብሎ የነቢያትን ቅዱስና ቅዱስ ጴጥሮስ ተርጉሟል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናግረውታል ይላል። መጻሕፍተ ብሉያት አጠቃላይ ዓላማቸው ትንቢት ነው። ስለዚህ እነ ሙሴ፣ እነ ኢሳይያስ፣ እነ ቅዱስ ዳዊት፣ እነ ሰሎሞን፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ሆሴዕ የምንላቸው እስከ ሚክያስ ድረስ ያሉት በሙሉ የተጻፈ የሌላቸው እነ ጋድ፣ እነ ናታን የሚባሉ በርካታ ነቢያት አሉ። እነዛ ሁሉ ነቢያት ቅዱሳን ነቢያት ይባላሉ። ዋናው አገልግሎታቸው የሰው ልጅ ተስፋ እንዳይቆርጥ ስለ ድኅነተ ዓለም ተስፋ ሲሰጡ ትንቢት ሲናገሩ የኖሩ አበው ናቸው። እንደው ያሳዝናሉ ነቢያት ያሳዝናሉ። ክርስቶስ እንደሚወለድ ድንግል ክርስቶስን እንደምትወልድ በራእይ በትንቢት አይተው ግን ከጊዜው አልደረሱም እና በጣም እየናፈቁ ጸማት ነፍሴ ሀበ አምላኬ ሕያው አለ ቅዱስ ዳዊት። በራእይ በትንቢት እያሳየው ግን ዘመኑ ሲርቅበት ጌታ ሆይ
ዋልያ ከእንስሳት ሁሉ ቶሎ ቶሎ ውሃ ይጠማዋል፣ አመጋገቡም ለየት ያለ ነው ይባላል እና ሩጦ ወደ ውሃ ነው ጠጥቶ ሲመለስ አቀበቱን ሳይጨርስ ዋልያ እንደገና ውሃ ይጠማውና ይመለሳል። ከማያፈቅር ኃይል ሀላቅ የተማያት እና ቶሎ ወደ ውሃ መሮጥ ይፈልጋል ዋልያ። ልክ እንደዚህ አለ። ዘመኑ ደርሶ ትንቢቱ ተፈጽሞ አንተ ተወልደህ ሰው ሆነህ ሥጋችን ለብሰህ ለማየት እንደተጠማ ዋልያ እናፍቃለሁ፣ ነፍሴ አንተን ተጠማች አለ። ከዘመኑ አልደረሰም ቅዱስ ዳዊት። ማእዜ እበጽሕ ወሬ ገጾ ለአምላኬ ይቆያል። እንደው መቼ ደርሼ የአምላኬን ፊት ብሩህ ገጽ አይቼው ምኞት ነው። ኢሳይያስ ምን አለ? እባክህ ሰማዩን ቀደህ ብትመላ ምን አለ አለ ኢሳይያስ። እኛ ምንናገር ትንቢት ልናገር ምን ነቃለን? ማን ይሰማናል? አንተ ምን አለ ሰማዩን ቀደህ ብትመጣ። እነዚህ ቅዱሳን ነቢያት ያሳዝናሉ በጣም። ተስፋ አድርገው ከ1000 ዘመን ከ1500 ዘመን ከ900 ከ700 ዘመን በኋላ የሚሆነውን የክርስቶስ መወለድ አስቀድሞ ይገልጽላቸዋል። ግን ከጊዜው አልደረሱም። እንደናፈቁት እንደተመኙት እንደጓጉለት ነው የሞቱት። ታዲያ ክርስቶስ ኋላ ሐዋርያትን ሰብስቦ ሲያስተምር ብዙሃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ አላቸው። ከዚህ ዘመን መድረስን ከኔ እግር ስር ቁጭ ብሎ መማርን እንደ ቀላል ነገር እንዳታዩት። ዛሬ የምታዩኝ እኔ ብዙ ነቢያት ሊያዩ ወደው ሲባሉ ኖረው ሳያዩ ነው የሞቱት። እንደ ቀላል ነገር አታዩት። ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። ይህንን እናንተ ከኔ አንደበት የምትሰሙትን ቃለ ወንጌል ከዘመኑ ደርሰው ከኔ ሊሰሙ ሲመኙ የኖሩ ብዙ ነቢያት ናቸው። ግን አረፍተ ዘመን ገጥቷቸው ሞት ከልክሏቸው አልሰሙም። ወለክሙሰ ብፁዓን አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። የእናንተስ ከዘመኑ ደርሰው እኔን ያዩ ዓይኖቻችሁ ድምፄን የሰሙ ጆሮዎቻችሁ ንዑዳን ክቡራን ናቸው፣ እድለኞች ናቸው ማለት ነው። እድለኞች ናቸው ሲመኙ ኑረው አላዩምና ብሏል። ብዙሃን ቅዱሳን ማለት ነው። ስለዚህ ቅዱሳን ባለ ጊዜ መላእክት አሉ፣ ከዚያ ደግሞ ነቢያት አሉ። ነቢያት አሉ ትንቢት ሲናገሩ ሲመኙ የኖሩ ሕዝቡ ተስፋ እንዳይቆርጥ ከኔ ሲያሳዩ ይሆናል እያሉ የኖሩ ይሄንን እድል ገጥሟቸው ደግሞ የትንቢቱን መፈጸም ያስተማሩ ቅዱሳን ሐዋርያት ይባላሉ። ቅዱሳን ሐዋርያት ቅዱሳን ሐዋርያት የነቢያት ትንቢት ሲፈጸም በዓይናቸው ያዩ፣ ክርስቶስን በእጃቸው የዳሰሱ፣ አብረው የበሉ የጠጡ፣ በዋለበት የዋሉ ባደረበት ያደሩ፣ ምስጢር ከአንደበቱ ያስተረጎሙ፣ ምስጢረ ሥጋዌን ሕገ ተሰቆን በምልአት የተረዱ ደጋግ አባቶች ናቸው ቅዱሳን ሐዋርያት። ነቢያት ይመጣል፣ ይወርዳል፣ ይወለዳል፣ ይሰቀላል፣ ይሞታል፣ ይነሳል ነበረ። ሐዋርያት ግን መጣ፣ ወረደ፣ ተወለደ፣ ሥጋ ለበሰ፣ ተጠመቀ፣ ስለኛ ተሰቀለ፣ ሞተ፣ ሙቶም አልቀረ፣ ሞቱን ድል አድርጎ ተነሳ፣ አረገ እያሉ ያስተማሩ አብሳሪዎች፣ የምስራች ነጋሪዎች ሐዋርያት ቅዱሳን ይባላል። ቅዱሳን ሐዋርያት ሰናይ ገሪሆሙ ለእለ ይዜኑ ዜና ሰናይ። ይህንን በጎ የምስራች ወንጌልን የሚናገሩ ቅዱስ ጳውሎስ ነቢዩም ተናግሮታል። ይህንን በጎ የምስራች ክርስቶስ ተወለደ፣ ዓለምን አዳነ ብለው ወደ ምስራች ወንጌል የሚጠሩ ደጋግ ሰዎች እግሮቻቸው ምንኛ ያማሩ ናቸው። ወይም በእኛ ሀገር አነጋገር እግረ እርጥብ የሚባል ሰው አለ። እግረ እርጥብ በጎ ነገር ይዞ የሚመጣ ሰው እግረ እርጥብ ነው፣ ይወደዳል። ጉዳዩ እኮ እሱ አልፈጸመውም፣ ግን የተደረገው በጎ ነገር ወይም የምስራች ይዞ ሲመጣ ውይ ገሌን እወደዋለሁ እንዲህ ያለ ነገር ያበሰረኝ እሱ ነው ይባላል። እና ሐዋርያት እድለኞች እግረ እርጥቦች በጎ ነገር የሚናገሩ ናቸው። እነዚህ ቅዱሳን ይባላሉ። ሐዋርያት ከዛ በኋላ እነዚህ አሁንም ሐዋርያትን መስለው እንደ ሐዋርያት የሚሰሩ ካህናት ካሉ እስከ ዕለተ ምጽአት ሐዋርያት ናቸው። ሐዋርያነት በዘመነ ክርስቶስ ብቻ የተፈጸመ አይደለም፣ እስከ ዕለተ ምጽአት ይቀጥላል። መሆን አቅቶን
እኛ ደክመን ሰንፈን እንጂ አልተነፈገንም። ሁሉም ካህናት እንደ ቅዱሳን ሐዋርያት እንዲሆኑ ተፈቅዷል። ምክንያቱም ጌታችን ሊያርግ ሲል በማቴዎስ ምዕራፍ 28 ቁጥር 19 ጀምሮ እኔ አልለያችሁም ይህ ዓለም እስኪያልፍ ድረስ ከእናንተ ጋር አድሬባችሁ እኖራለሁ። ሐዋርያት ሁሉም በልዩ ልዩ ሰማዕትነት ተቀብለው አርፈዋል። አሁን በሕይወተ ሥጋ ወንጌል እያስተማሩ አይደለም። ስለዚህ እስከ ዕለተ ምጽአት አድሬባችሁ እኖራለሁ ማለቱ እስከ ዕለተ ምጽአት በሚነሱ ካህናት አድሮ ኃጢአትን ሲያስተሰርይ፣ ወንጌልን ሲያስተምር፣ ልጅነትን ሲያድል የሚኖር መሆኑን ለመግለጽ ነው። ከዛ ቅዱሳን ሰማዕታት የሚባሉ አሉ። ቅዱሳን ሰማዕታት ከሐዋርያት ጀምሮ ሃይማኖታችሁን ካዱ፣ ለጣዖት ስገዱ፣ ስጋችሁን አርክሱ፣ ለሰይጣን ሰው ሲባሉ ፈጣሪያችን አንክድም፣ ለጣዖትም አንሰግድም ብለው ከነደደ እሳት፣ ከተተከለ ግንድ፣ ከታበለ ገመድ፣ ከተቆፈረ ጉድጓድ ገብተው ለአራዊት ተጥለው በሰይፍ ተቆርጠው በገመድ ታንቀው ወደ ባሕር ወደ ገደል ተጥለው ወይም በሃይማኖታቸው ምክንያት ተሰደው የተንከራተቱ ሰማዕታት ይባላሉ። መስካሪዎች፣ ምስክሮች ማለት ነው። እነዚህም ቅዱሳን ናቸው። ሌሎቹ ደግሞ ጻድቃን፣ ቅዱሳን ጻድቃን በሚል ለየት ባለ ነገር ይጠራሉ። ጻድቃን የሚለው ለሁሉም ቢሆንም በዋናነት ግን ከዘመድ ባዳ ከሀገር ምድረ በዳ ይሻለናል፣ ከፍቅረ ዘመድ ፍቅረ እግዚአብሔር፣ ከዚህ ዓለም ፍቅር ፍቅረ መንግሥተ ሰማያት፣ ከዚህ ዓለም ክብር የወዲያኛው ዓለም ክብር፣ ከዚህ ዓለም ልብስ፣ ጌጥ፣ ኑሮ፣ ተድላ ደስታ የወዲያኛው ዓለም ኑሮ፣ ተድላ ደስታ ይበልጥብናል ብለው ከዘመድ ከሀገር ከወገን ተለይተው በረሃ ገብተው መልካቸው ጠፍቶ ቀያዮቹ ጠቁረው ጥቁሮቹ ነጥተው ወፍራሞቹ ከስተው ፊታቸው ጠፍቶ የዛፍ ቅርፊት መስለው እግዚአብሔርን ያገለግሉት መናንያን ቅዱሳን ጻድቃን ይባላሉ። እንግዲህ በዛሬው ዕለት የተወለዱት ኢትዮጵያዊ ሐዋርያ አቡነ ተክለ ሃይማኖት ከእነዚህ የሚመደቡ ናቸው። በሐዋርያነቱም አሉበት፣ መከራውን ደርሶባቸዋል። ምድባቸው ግን ከቅዱሳን ጻድቃን ነው። ቅዱሳን ጻድቃን እንዳልኳችሁ ከሚወዷቸው እናት አባቶቻቸው ተለይተው፣ ከሚወዷቸው እህት ወንድሞቻቸው ተለይተው፣ ከአብሮ አደጎቻቸው ተለይተው፣ ከሚወዱት አካባቢ ተለይተው ስራቸውን፣ ሀብታቸውን፣ ሹመታቸውን፣ ንብረታቸውን ትተው በረሃ ገብተው ወደ ገዳም ገብተው በምናኔ በተጋድሎ የሚኖሩ እነዚህ ቅዱሳን ጻድቃን ይባላሉ። ልብ በሉ እስኪ አሁን ትከተሉኛላችሁ። እንደው ቢያንስ በቃላችሁ ትንሽ ደቂቃ ከቆየላችሁ ቅዱሳን መላእክት በሉ። መልካም ነው። ስንጠራቸው በነገራችን ላይ ይቀርቡናል የበለጠ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ምእመናን። ቅዱሳን ምእመናን እኛ ነን፣ ታናናሽ ከዋክብት። እንዲያው ብርሃናችን ለሌላ ያልተረፈ ታናናሽ ከዋክብት። ከከዋክብት አንዳንድ ጊዜ ደግሞ ጽልሙታን የሚባሉ ብርሃን የለሽ ከዋክብት አሉ። ክርስቲያን ሆኖ በኃጢአት ልጅነቱን ያጣ ቅድስናውን ያጣ ሰው እንደ ጽልሙታን ከዋክብት ብርሃናቸው በሰማይ ኑረው ግን ብርሃን እንደሌላቸው እንደማይታዩ ኮከብ ይሆናል። ትንሽ ደግሞ ከቤተ እግዚአብሔር ሳንለይ ከጾሙም ከጸሎቱም ሳንለይ እንደ አቅማችን በድካም የምንኖረው እኛ ደግሞ ንዑሳን ከዋክብት እንደ ጥቃቅኑ ከዋክብት ሆነን እንኖራለን። ከዋክብት እያንዳንዳቸው አንዱ ከአንዱ የተለያየ ክፍለ ብርሃን ነው ያላቸው። እንግዲህ እነዚህ ጻድቃን ቅዱሳን መባልን እንደኛ በጥምቀት በስጋው ደግሞ አግኝተውታል። ከኛ በተለየ ታዲያ በስማቸው ቤተ እግዚአብሔር ታንጾላቸው ገድላቸው ተጽፎ መልካቸው መልክ ተደርሶላቸው ሲያገለግሉ እንዲኖሩ የተደረጉ ለምንድን ነው የሚለውን መጠየቅ በጣም ጥሩ ነው። ብዙ ነገር ትተው ነው ከኛ የሚለዩበት።
ልብ በሉ። እነዚህ ቅዱሳን ጻድቃን የተጋድሎ አይነታቸውና መንገዳቸው በጣም ብዙ ነው። የመጀመሪያው የስጋን ፍላጎትና መሻት ድል የነሱ ናቸው። ስጋን ታውቁታላችሁ። ያየው ሁሉ ልብላ ነው። ያየው ሰው ለብሶ ያየውን ልልበስ ነው። ሰው የገዛውን ቤት በኖረኝ ነው። ሰው ያለው መኪና በኖረኝ ነው። ሰው ያለው ጫማ ሁሉ ይህን በኖረኝ እንደ ሰው የቀጠነው በወፈርኩ ይላል፣ የወፈረው በቀጠንኩ ይላል፣ አጭሩ በረዘምኩ ይላል፣ ረዝሙ ተንቀዋለልኩ ይላል። ፍላጎቱ አያልቅም፣ ምኞቱ አያልቅም። ያንን ሁሉ ምኞት እንኳን የማይገኘውን አጭር ሆኖ ልርዘም፣ ረዝም ሆኖ ልጠር፣ ይሄ አይገኝም። ጌታም በወንጌል ነግሮናል። ከመካከላችሁ ማን ነው ከቁመቱ አንድ ስንዝር አስቦ ተጨንቆ የሚጨምር ብለዋልና እሱ አይገኝም። እንደውም የሆነውን ያላቸውን የተቻላቸውን ያልነሳቸውን መጀመሪያ የስጋን ፍላጎት የተው ናቸው። እንዴት አድርገው በዚህ ዓለም ተሹመው ከብረው ገነው መኖር እየቻሉ የዚህ ዓለም ሹመት ምን ያደርግልኛል? እኔስ ጌታዬ ተሰየም ዲበ አሰርቱ አይጉር ብሎ በመንግስተ ሰማያት ቢሾመኝ ይሻለኛል ብለው ወይም ደግሞ እንዲህ እዚህ ደርሰው እንኳን አይመኩም ቅዱሳኑ በዚህ ዓለም ሆኜ መንግስተ ሰማያት መግባት አልችልም፣ እኔ ደፋር ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ በዚህ ዓለም ሚስት አግብቼ ባል አግብቼ ሀብት አፍርቼ ተሹሜ ከብሬ እግዚአብሔርን ላገለግለው አልችልም። አረ እንዲያውስ ይሄን ሁሉ ትቼ ብቻዬን ሆኜ ይሁንልኝ ብለው ራሳቸውን ዝቅ አድርገው ወደ ገዳም ይሄዱ ናቸው። በነገራችን ላይ ሰው ገዳም ሲመንን ክርስቲያኖች እበቃለሁ ብሎ አይደለም፣ የበቃ ቅዱስ ለመሆን ፍጹም ለመሆን ታምር አድራጊ ለመሆን አይደለም። እንደሱ አይሄዱ ቅዱሳን። እንደዚያማ ከሆነ ትዕቢት ነው። አንድ መናኝ ትንሽ ሳይማር ቀርቶ ሂዶ እዚያ ገዳም ባለበት ሰይጣን መጣና አለ ምን ያደርክ ነው እዚህ በረሃ አለ። እግዚአብሔር እናገኛለሁ ብዬ አለ። መልሱ ጥሩ ነው አይደል? ይሰማል? መልሱ ጥሩ ነው አይደል? ድጋሚ ሰይጣን መቼም እንደ ውሻ ነው፣ መመላለስ ነው። ተመልሶ መጣና አንተ እዚህ ብቻ ምን ታደርጋለህ አለው። ጸድቅ ብዬ አጠፋ እንደ መነኩሴ መልካም ነው አይደል? በሶስተኛው ሰይጣኑ ሶስተኛ ከመምጣቱ በፊት አባ መቃርስ መጣ። አንተ ወደ አንተ ሰው መጥቶ ነበር እንዴ? ኧረ የመጣ አይደል? አሁን አንድ ሰው መጥቶ ነበር። አዎ የሆነ ሰው መጥቶ ነበር። ምን አለ? እዚህ ምን ታደርጋለህ አለኝ። ምን ብለህ መለስክለት? እግዚአብሔርን አገኛለሁ ብዬ። እሺ ድጋሚ ደግሞ መጥቶ ጠየቀኝ፣ እጸድቅ ብዬ አልኩት። አንተ ጉደኛ፣ በዚህ ዓለም ያሉ ሚስት አግብተው ባል አግብተው የሚኖሩ እግዚአብሔርን አያገኙም ያለህ ማን ነው? አንተ በብልጣብልጥነት በዓለም ያሉ እግዚአብሔርን የማያገኙ አንተ የምታገኙ ነው። ቤት ንብረት ይዘው ትዳር ይዘው የሚኖሩ አይጸድቁም ማለት ነው። እጸድቅ ብዬ የምትለው አንተ ደፋር አለው። እኔ እኮ ባላውቅ ነው። እሺ ድጋሚ ከመጣ ምን ልበለው አለው። ድጋሚ መጥቶ ከጠየቀ የምትመልሰው ነው ልንገርህ። አንዳንድ አሳሳች መልሶች አሉ፣ ክፉ መመሪያ የሚያወጣቸው መጠንቀቅ ያስፈልጋል። ስለዚህ ምን አለው አባ መቃርስ? ጠንቃቃ መምህር ነው። ድጋሚ ከመጣ መሰለህ የምትለው ለምንድን ነው ሲል እኔ ጠባዬ አመሌ ከሰው ጋር የማያኖር ውሻ ስለሆን ተለይቼ እዚህ ታስሬያለሁ ብለዋል። እንዲህ እኮ ነው የእውነተኞች መናኞች አቋም እንጂ እንዲህ እኛ በሚዲያ እንደምናውቃቸው በባለ ዩቱቦቹ በባለ ቴሌግራሞቹ እኔ ቅዱስ እኔ መናኝ እንደሚባል ክርስቲያን ዝም ብለህ ተነዳለህ። ያገኘ እኮ ነው እኛ ህዝብ የሚነዳው። ምክንያቱም ቁጭ ብላ ይማርማ ነገረ ቅዱሳን እንዴት እንደሆነ ቁጭ ብላ ይማርም። በህዝቡም አይፈረድም፣ ግን በእኛም አይፈረድም። ቁጭ ካላላችሁ ቤት እናገኛቸዋለን። ልብ በላይ ያው አባ መቃርስ መልሱ እኔ መናኝ ነኝ፣ እኔ በረሃ እኮ ከልኩ አይደለም ያለው ውሻ ሁኜ ከሰው ጋር የሚያኖር ጠባይ ስለሌለኝ ክፉ ስለሆንኩ ብቻዬን ታስሬያለሁ እዚህ በረሃ ብለዋል። ከዛ በኋላ ሰይጣን ይችን አያውቅም። ኮስ ኮስ እያለ መጥቶ አንተ እንዲያው ምን ልታረግ ሲጀመር ከሰው ተለይተህ እዚህ መጣ ሲለው ጠባይ ከሰው የማያኖር ሆኖብኝ እንደ ውሻ ብቻዬን ታስሬያለሁ። ውሻ እንዳይናከስ ይታሰር የለም። አንተ አውቄብሃለሁ። ይችን የነገረህ መቃርስ ነው አለው።
ሰይጣንና መቃርስ እድሜ ልክ ሲታገሉ የኖሩ ናቸው። ያውቀዋል በደንብ። ልመናል ብሎ ቅዱሳን እንደዚህ ናቸው። በፍጹም አንድም ቅዱስ እኔ መናኙ እኔ እንዲሁ በፍጹም አይልም ብሎ ማያውቅም። ነገም ወደፊትም አይልም። እንዲህ የሚል ሰው ሰይጣን መለያ ነው። አንተ ያለው አባ መቃርስ እንዴት እንደገለጸ ተመልከቱ። ሰውየው እኮ የመለሰው እኔ እንዲህ ያለው እኔ ደጉ ምናምን እኮ አላለም። እጸድቅ ብዬ እግዚአብሔር ባገኝ ብዬ ነው ለኛ ለሞቹ መልስ ሊመስል ነው አይደል? ግን ይሄ ስህተት የሆነው ለምን መሰላችሁ? በዓለም ያለ በትዳር ያለ ሰው ይጸድቃል፣ እግዚአብሔርን ያገኛል። ስለዚህ እኔ በደለኛ ነኝ፣ ቅዱሳን ሲመንኑ እኔ በደለኛ ነኝ፣ በትዳር በሀብት በገንዘብ ኑሬ በልጅ ጠጥቼ ፈጣሪዬን ላገለግለው አልችልም፣ አሳዝነዋለሁ። ስለዚህ ብለው ነው የሚለዩት ገዳም ሲሄዱ እና የመጀመሪያው ተጋድሏቸው የስጋን ፍላጎት መብላት ሳይከለከልባቸው፣ መልበስ ሳይከለከልባቸው፣ ማግባት መጋባት፣ ሕፃናት መውለድ ሳይከለከልባቸው፣ ሹመት ሽልማት ሳይከለከልባቸው በፈቃዳቸው ትተው ይሄን ሁሉ ስለ ጌታዬ እተወዋለሁ ብለው ይሄንን ሁሉ ለክርስቶስ ፍቅር የተው ሰዎች የመጀመሪያው ተጋድሏቸው የጻድቃን ይሄ የመጀመሪያው ስጋን ከሙሉ መሻቱ ጋር የተው ወይም የስጋን ፍላጎት በፈቃዳቸው የተው ሰዎች ናቸው ቅዱሳን ጻድቃን የሚባሉት። ከዛ በኋላ መጀመሪያ እንዳልኳችሁ የስጋን መሻት እና የስጋን ፍላጎት በሙሉ ትተው ከወጡ በኋላ ቀጣይነት አለ። እርግጥ ይቺ ራሷ ቀላል እንዳትመስላችሁ እንዲያው በአንደበት ሲናገሯት ነው እንጂ እኛ ለምናኔ ባንወጣም በትምህርት ቤት ይሄንን ልማድ እናውቀዋለን። እናት አባቶቻችን ልንጠይቅ መተን በጥር ወይ በትንሣኤ እናት አባቶቻችን እህት ወንድሞቻችን ጋር ስንጫወት ሰንብተን በዓሉ አልቆ ኮፌዳችን ይዘን ከቤት ስንወጣ የነበረውን የህሊና ስቃይ የራሴ ሰውሰዋለሁ። እናቶቻችን ያለቅሳሉ፣ እህቶቻችን ያለቅሳሉ፣ ወንድሞቻችን ያለቅሳሉ፣ እኛም እናለቅሳለን። እኔ ደግሞ ዙሬ ማየት አልፈልግም ስለሚያለቅሱ የበለጠ እናይንም እንዳይዩብኝ ጥሪ ከምትጨለም ነው። ታች ስደርስ ዘወር ላለው ቁሞ ያቸዋል። እኔ ቆም መለሳለሁ። ጊዜ ለመማር ነው። ለዘላለም ላይመለሱ መውጣት እኮ ፍቅር ለመከፋል ነው። የሚገርማችሁ ነገር ትተው ሲወጡ እንደው የሰፈሩ እንጨት ሁሉ ይናፍቃል፣ ደንጋው ሁሉ ይናፍቃል፣ ወንዙ፣ በሬዎቹ፣ ላሞቹ የማይናፍቅ ነገር የለም። ዛሬ ሰው እንደው ወንድሞቻችን ልጆቻችን ወደ ዩኒቨርሲቲ ሲሄዱ ስንቷ እናትና እዚህ መናኸሪያ ላይ አውሮፕላን ማረፊያ ላይ አልቅሳን ምስችል በተለይ ወደ ውጭ ሀገር ሲሄዱ ምናኔ ከዚህ የከፋ ነው። ከፍቅረ ዘመን መለየት በጣም ከባድ ነው። ላይመለሱ ነው። ከዚያ በኋላ ዘመዴ አጎቴ እናቴ በዚህ ያለች ገሬ ተዳረ ገሬ ታመመ የሚባል የለም። ከወጡ በኋላ መመለስ የለም። ከዛ እስከሄዱ በኋላ ምንድነው የሚያደርጉት ነው? እንደኛ ክርስቲያን ሆነው ግን ከኛ የተሻለ ቅድስናቸው ብርሃናቸውን ያሰፋው ምንድነው? የመጀመሪያው ይሄ ነው። ሁሉም ተተወጡ። ከዛ በኋላ ይሄ በቃና ይሉ ስጋቸውን በጾም ልጓምነት አስረው በጾም ፍሬንነት ይዘው ይኖራሉ። ጾም ልጓም ስለሆነች ፍሬዋ ግን ጣፋጭ ነው ይላል ቅዱስ ያሬድ። ጾም ልጓም ፍሬ አጥሩ ሰውነታቸውን የጾም ልጓም ያጠልቁበታል። የጾም ልጓም ምግብ አይለዋውጡ፣ የጣመ የላም አይበሉ፣ ጊዜ አይቀያይሩ፣ ሁሉ ጊዜ ጧት ተነስተው አይበሉ። ውለው እንግዲህ ወደ ገዳማት ጉብኝት ያደረጋችሁ ሰዎች ዳቤ ምን እንደሆነ መኮሬታ ምን እንደሆነ አይታችሁ ይሆናል። ሁልጊዜያችን ዳቤ በልተው መቼም የገዳምን ግን ለነገሩ አሁን አብዛኛው ሰው ገዳም የሚሄደው በክብረ በዓል ነው እና በክብረ በዓል ለሚመጣ እንግዳ ተብሎ የሚሰራ ወጥ አለ። ያን ሲቀምስ የከተማው ምዕመን መነኮሳቱ ሁልጊዜ ያን እየበሉ ይመስለዋል። በፍጹም በዘወትር ገዳም የሚሰራውን ወጥ ብታዩት ምን አድርጓቸው ነው እህሉን እንደዚያ የሚያበላሹት ነው የምትሉት። ሆን ብሎ ነው የሚያበላሹት። በቃ ውሃ በሉት እንዳያንቅ ነው እንጂ እንዲጥም አይደለም። የገዳም ወጥ ሲሰራ ያ እንጉርጉሪቱ መኮሬታው ዳቤው እንዳያንቃቸው ለጉሮሯቸው ጨውና ውሃ ትንሽ በርበሬ ቀልቀል አድርገው ነው የሚሰሩት። በዘወትር ሄዳችሁ ታዩት ትገረማላችሁ። ጌታ ሁልጊዜ ያን ሳይቀያዩ ውለው አንዳንዶቹ ውለው አንድ ጊዜ ነገር
ከዚያ ደረጃው ይጨምራል። መጀመሪያ ቀድሞ እንደምንነ የሄደ ሰው ወጣኒ ነውና ገድል አይጸናበትም። የጉልበት ስራ ይታዘዛል። ያርስ እንደሆነ ይቆፍርም እንደሆነ ሸማ ይሰራም እንደሆነ ከብት መጠበቅ፣ ዝንጀሮ መጠበቅ ያለ ገዳሙ ባዘዘው የቆመውን ቁረጥ የወደቀውን ፍለጥ ይባል እሺ ብሎ መታዘዝ ነው። በሴቶችም ገዳም በወንዶችም ገዳም። እነዚህ መናንያን እስከ 9 ሰዓት ውለው እንዲበሉ ይደረጋሉ። በጣም ደከም ካሉ የጤና ችግር ካለ ወደ 7 ወደ 6 ይወርድላቸው። ከፍ እያሉ ሲሆን 9 ሰዓት ኮመን ነው። ከዛ በኋላ ደረጃቸው እያደገ ሲሄድ በቀን አንድ ጊዜ የሚመገቡ አሉ። በቃ በቀን አንዴ። ከዛ ውለው በሚቀጥለው ቀን ደግሞ አንድ ጊዜ ያችኑ ማጥን ነገር ትንሽ ነገር ከፍለው ለቁመተ ሥጋ ጸጋ እግዚአብሔር እያደረባቸው ኃይለ መንፈስ ቅዱስ እያበረታቸው ሥጋቸው እየተሸነፈ ነፍሳቸው እየበረታ ሥጋቸው እየጠሳ ነፍሳቸው እየወፈረች የሥጋቸው ውበት እየቀነሰ የነፍሳቸው ውበት እየጨመረ ሲመጣ አንዳንዶቹ ምግቡን በሁለት ቀን አንዴ ያደርጉታል። በሁለት ቀን አንዴ እንደ አብይ ጾም እንደ ፍልሰታ ባለው በሁለት ቀን አንዴ በ3 ቀን አንዴ እያደረጉ ይመገባሉ። ከዛ በኋላ በጣም ወደ ከፍተኛው የጾም ደረጃ ሲደርሱ 12ቱን ሱባኤ ፍልሰታ ምንም ሳይቀምሱ እስከ ማሳለፍ ይደርሳሉ። እንደግዲህ አሁን እንግዲህ ተመልከቱ የጨረቃው ብርሃንና የኛ የትንንሽ ከዋክብት ብርሃን መጠኑን እንደሆነ የሚገባቸው የዚህ ጊዜ እኛ ማታ በልተን እስከሚቀጥለው ምንም 9 ሰዓት አብዛኛው ሰው 7 ሰዓት ነው የሚበላው። እንዴት እንደሚርቅብን አይደለም። ዛሬ ደግሞ እንደው እንጃ ነገሩ ረቦኛል፣ ነገሩ እንደሆነ ረቦኛል እንላለን። በ3 ቀን አንዴ መብላት አንድ ቀን ሲሆን እሺ ግድ የለም። አሁን እኛ በዓመት አንዴ ዓርብ በልተን ቅዳሜን አሳልፈን ወደ ትንሣኤ ዕለት ለዛ ራሱ ስንት ሰው ተዳግሞ መቆም መነሳት መነጋገር አቅቶት ዝም በል እያለ ይዘነሳል። ይሄን ሲደጋገም አስቡት። ሲደጋገም እሁድ በልተው ማክሰኞ በልተው ሐሙስ አስበልተው ሐሙስ በልተው ቅዳሜ ወይ እሁድ። ይሄ ሲደጋገም ዓመቱን ሙሉ ሲሆን እድሜ ልክ ሲሆን ያህል ከባድ እንደሆነ ወቀጻይክዋ በጾም ለነፍሴ ይላል ቅዱስ ዳዊት። ነፍሴን በጾም ቀጣዋት ስርዓት አስያዝኳት ይላልና ስለዚህ ሁሉን ትተው ከወጡ በኋላ ስጋቸውን በጾም ይቀጡታል። ከእህል ከውሃ ከጣመ ነገር ይከለክሉታል። ጾም አንዱ የቅድስና መንገዳቸው ነው። ይሄ ብቻ ቢሆን እሰየው። ከዛስ ሌሊቱን አብዛኛውን ጊዜ ደግሞ በስግደት ያሳልፉታል። ስግደት አካልን ቶሎ የሚያደርግም ብርቱ ነገር ነው። ነፍስን ግን ቶሎ ነው የሚያወለብታል። ሰይጣን በጣም ይጠላዋል። ጾም አይወድም፣ ስግደት አይወድም ሰይጣን። ለዛ ነው መናንያኑ የጣመ የላመ ሳይበሉ ብዙ ሳይበሉ ቶሎ ሳይበሉ ግን ብርቱ ጠንካራ ሆኖ ቀጭን ብርቱ ነው የምታገኟቸው። ኃይለ እግዚአብሔር ጸጋ እግዚአብሔር ከዚያ ደግሞ በስግደት የበረቱ ናቸው። ስግደቱ ስጋቸውንም ነፍሳቸውንም የበረቱ ተሰይ ደረጃቸው እያደገ ሲል የማይቆጠር ይሰግዳሉ። በቃ በሺዎች 3000 4000 5000 በማማት አስታውሱ። እንግዲህ ማማት አብዛኛው ሰው ያው ወደ ዓርብ እና ሐሙስ ነው ብቅ የሚለው። ብዙ ሰው ይመጣና የጧቱን የ1 ሰዓቱንና የ3 ሰዓቱን ለካህን እንደሰገደ ስትራፖ ይዘዋል። በጣም ከባድ ነው ስግደት። ከዛ ቅዳሜና ሁሉ ሰው መንቀሳቀስ የሚቸገር ሰው አለ። ግን ይለመድ ነበረ። አሁን ከሰኞ ጀምራችሁ ሳታቋርጡ ብትሰግዱ ሰኞ፣ ማክሰኞ፣ ረቡዕ እንደሰገዳችሁ ይፍታታል። ወደ ስትራፖ አይኖርም። ሰውነታችን ይዝናል። እነሱ እንደዛ ናቸው። እንደ እንዝርት ነው የሚሰግዱት። እንደ እንዝርት እየወደቁ እየተነሱ እንደ እንዝርት ወዛቸው በፊታቸው እየተንጠለጠለ መላእክቱ ሲሰግዱ እኮ ምን እያሉ መሰላችሁ? ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ። ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ። አሁን እነሱ እዚያ ሆነው እኔን ኃጢአተኛውን ማረኝ፣ እኔን ኃጢአተኛዋን ማረኝ እያሉ የሚጸልዩ ከሆነ እኛ ምን ልንል ነው? በእውነቱ እዚህ ሁልጊዜ ምቾት፣ ፍላጎት፣ ሁልጊዜ ስለምንበላው፣ ሁልጊዜ ስለምንጠጣው፣ ሁልጊዜ ስለምንለብሰው፣ በሰው ዘንድ ስለምናገኘው ክብር ሞገስ ነው እናስበው። እንደምታውቁኛ ነገር እንዴት ልንሆን ነው? በስግደት ከዛ በኋላ ኃይሉ የነፍስና የመንፈስ ቅዱስ ይዋሃዳል። ስጋ በቁጥጥር ስር ይውልላቸው።
ትግሃ ሌሊት ይባላል። ትግሃ ሌሊት ማለት እንቅልፍ መተው። በነገራችን ላይ እንቅልፍ መተው ምን ያህል ከባድ እንደሆነ እንደው በልዩ ስራ ብርታት ወይም በፈተና በጥናት አንድ ሌሊት 2 ሌሊት ስናድር ታውቃላችሁ። በቃ አይምሯችን ይዛባል። ሰው ሲያናግረን ሁሉ ቁጣ ነው የሚለን። ሁልጊዜ ቆሞ ማደር እግራቸው እስኪያብጥ ድረስ እንቅልፍን መቋቋም ትግሃ ሌሊት ይባላል። ይሄ ሌላው የተጋድሎ መንገዳቸው ነው። ሲተኙለት ጊዜ ሰይጣን ይህንን እንደ ረፍት ቆጥሮ መጥቶ ስለሚዋጋቸው በትግሃ ሌሊት ይዋጉታል። ሰይጣን እንቅልፍ በመተው በቃ ቆመው በጸሎት ያሉና ትንሽ ስጋን እንዳይረብሽ ቁጭ ብለው ራሳቸውን ከጉልበታቸው ላይ ጣል አድርገው ትንሽ ደቂቃ ብቻ እረፍት ብለው ይነሳሉ። ድርሻውን ይሰጡታል። አባ አርሳኔዎስ በታሪኩ እንደተጻፈው ማታ አባ አርሳኔዎስ ለጸሎት ቅዳሜ ማታ ፊቱን ወደ ምስራቅ አዝሮ ማታ ፀሐይ ቤት ነው ያለችው። ማታ ፀሐይ ቤት ነው ያለችው በምዕራብ አይደለም። ፊታችን ወደ ምስራቅ ዝዞር ፀሐይ ምን ላይ ትሆናለች? ጀርባችን ላይ። አባ አርሳኔዎስ ማታ ፀሐይ ጀርባው ላይ እንደሆነች ይቆምና መቼ ያርፋል መሰላችሁ? ፀሐይ ደረቱ ላይ ስቃፍ። መቼ ነው ፀሐይ ደረቱ ላይ የምታርፈው? በሚቀጥለው ቀን አይደል? ጠዋት። እንግዲህ እንቅልፍ በቃ ቦታ የለውም ማለት ነው። ፀሐይ ከደረቱ ላይ ስታርፍ ሲነጋ አንተ ሰነፍ፣ አንተ ደካማ ስጋ በለንካ ድርሻህን ውሰድ፣ ትንሽ እረፍ ብሎ ትንሽ ደቂቃ ያዝለታል ለስጋው። እንዲህ አድርገው ነው እንዲህ የሚያደርጋቸው። ተገደው አይደለም፣ በፈቃዳቸው። የክርስቶስ ፍቅር ከጊዜ ወደ ጊዜ እየጨመረ በዕለተ ዓርብ ስለነሱ የተቀበለው መከራ፣ ስለነሱ የከፈለው መስዋዕትነት እየታያቸው አይናቸው ላይ እየተሳለ የበለጠ ፍቅሩ እየጸናባቸው ነው እንዲህ የሚያደርጉት። ከዛ እያደጉ ሲሄዱ የማይቋረጥ ጸሎት፣ ከዛ ብሕትውና የሚባለው የመጨረሻ ደረጃ ነው። ሰው ስለመነነ ባህታዊ አይባልም። መናኝ መነኮስ ነው የሚባለው። ባህታዊ የሚባለው ደግሞ በገዳም ረጅም ጊዜ ኑሮ መጨረሻ ላይ ከዛው ከመነኮሳቱ ከገዳሙ ተለይቶ ለብቻው ጫካ ውስጥ የሚኖረው ብሕትው ባህታዊ ይባላል። ብቸኛ የገዳሙ መነኮሳት የማያዩት የማያገኙት ብርሃነ ፀሐይ የማያዩ የማያገኘው ከሰው የማይቀላቀል ገጸ ብእሲ ገጸ አንስት የማያይ መነኮሳቱ ትንሽ የተነከረ ሽምብራ በመስኮት እያቀበሉት የሚኖረው ባህታዊ ይባላል። እንግዲህ አሁን እነዚህ የሥጋ ተጋድሎ ናቸው። የነፍስ ተጋድሎ የሚባሉ አሉ። የነፍስ ተጋድሎ በህሊና የሚፈጸሙ ናቸው። መንፈሳዊ ውጊያ፣ የህሊና የልቡና የአእምሮ ትግል ናቸው። ሰይጣን የሚዋጋው በስጋዊ ነገር ብቻ በመንፈሳዊ ይዋጋቸዋል። እና እነዚህ ለምሳሌ ትህትና አንዱ መሳሪያቸው ነው። ሰይጣን ይመጣና በዚህ ምድር ላይ እኮ እግዚአብሔር እንዳንተ ያለ ወዳጅ የለውም። እኛ እኮ ብንሞክር አንተን ማሸነፍ እኮ አቃተንና እግዚአብሔር በእውነት እንዳንተ ያለ ወዳጅ የለውም ይለዋል። ይመጣና ቅዱሱን እኮ ነው ያሳሰለው። አይ በዚህ ምድር ላይ ደግሞ እንደኔ ያለ ኃጢአተኛ የት ይገኛል? ግን አምላኬ ቸር ነው እንጂ ይለዋል። በዚህ ያለውን እንደዚህ እንግዲያውስ በትህትና ተስፋ ላስቆረጣቸውና መጥቶ አሁን አንተ ጸድቃለህ ብለህ ነው? አንተ በደለኛ፣ አንተ ኃጢአተኛ፣ ርኩስ፣ ትዕቢተኛ፣ አሁን አንተ ጸድቃለህ ብለህ እግዚአብሔር አንተንማ መንግሥተ ሰማያት ካስገባ እውነተኛ አይደለም ይለዋል። እውነትህን ነው፣ እኔ በደለኛ ነኝ፣ እውነትህን ነው፣ እኔ ኃጢአተኛ ነኝ። ግን አምላኬ ቸር ስለሆነ አባቴ ስለሆነ አይጥለኝም ይሉታል። ተስፋ እንዲቆርጡ ብሎ ይሄ እንግዲህ በህሊና የሚመጣ ተጋድሎ ነው። ይሄ የነፍስ ተጋድሎ ይባላል። እና እንዲህ አድርገው በትዕቢት ሲመጣባቸው በትህትና፣ በቀቢጸ ተስፋ ሲመጣባቸው ደግሞ ተስፋቸውን በእግዚአብሔር ላይ ለማድረግ ይዋጉታል። ሰይጣን በዚህ ጊዜ አፍሮ ተሸንፎ ይሄዳል። ፍቅር ማንኛውንም ሰው መውደድ አንዱ የተጋድሎ አይነት ነው። ሳይመርጡ የአገሬ ልጅ የወንዜ ልጅ ሲጀመር በገዳም እንደው አሁን አይግባብን እንጂ መነኩሴ ከየት እንደመጣ የት እንደተወለደ አይታወቅም። እገሌ ዘመዴ ወገኔ ነገዴ አይልም። ስለዚህ የኔ ሀገር የሚባል የለም። የመጣው ሁሉ መውደድ፣ ትዕግስተኛውንም ብስጩንም መውደድ፣ ሁሉንም ሰው መውደድ። ሰይጣን መናንያኑ የሚዋጋበት መንገድ አንዱ ይሄ ነው። በቃ ቁጣ እንዲላቸው አንዱ ሲናገር አንዱ እንዳይችል ምናምን እንቅስቃሴ ያደርጋልና በዚህ ሲመጣባቸው በፍቅር ድል ይነሱታል፣ በትዕግስት ድል ይነሱታል። እነዚህ ሁሉ በጸሎት ድል ይነሱታል።
እነዚህ ሁሉ በአጠቃላይ የነፍስ ተጋድሎ ናቸው። ስለዚህ እነዚህ ቅዱሳን አበይት ከዋክብት አብይ ኮከብ የሚያሰኛቸው ጨረቃ የሚያሰኛቸው ከፍ ብለው እንደ ፀሐይ የሚቆጠሩት በዚህ ተጋድሎ ነው። ክርስቲያኖች ይህንን ነው ቅዱሳን ሁኑ እስመ አነሂ ቅዱስ፣ እኔ አምላካችሁ ፍጹም ቅዱስ እንደሆንኩ እናንተም ምን ሆኑ አለ? ቅዱሳን ሆኑ። አባቶቻችን እንዲሁ ነው ቅዱስ ነዋል። እኛ ደግሞ በዚህ ዓለም የምንኖር እንዳልኳችሁ ትዳር መያዝ፣ መሾም፣ መሸለም፣ ሰርቶ ሀብት ማፍራት፣ ባለጸጋ መሆን አልተከለከለም። የተከለከለው ኃጢአትን መጨመር ብቻ። በሀብታችን፣ በስልጣናችን፣ በእውቀታችን፣ በጉልበታችን፣ በትዳራችን፣ በኑሯችን ኃጢአትን እንዳንቀላቅል ምን ተጠንቀን ከኖር በትዳርም ቅዱሳን መሆን ይቻላል። ቅዱሳን ምእመናን እንደነ አብርሃም እንደነ ኢዮብ መሆን ይቻላልና የአባቶቻችን ፈለግ ተከትለን በምልጃቸው ተጠብቀን በጸሎታቸው በተራዳኢነታቸው አምነን በስማቸው ለተራበ እያበላን ለተጠማ እያጠጣን ገድላቸውን ድርሳናቸውን እያነበብን ፈለጋቸውን ተከትለን ከኃጢአት ርቀን በንስሐ በሥጋው ደሙ ከብረን እነሱ የወረሷትን ርስት እንድንወርስ አምላከ ቅዱሳን ይፍቀድልን። ይቆየን። በሁላችን ላይ ያጽኑ ያስተማረን የመከረን አምላካችን በእግዚአብሔር ስሙ የተመሰገነ ይሁን። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። ሁለት መልእክት አስተላልፌ መዝሙር ዘምረን በጸሎት ዘግተን እንሄዳለንና የመጀመሪያው ሰዓት ነው። እኛ 9 ሰዓት